ዱንያ ላይ ወንጀል ሰርቶ ቆሾ አላህ ፊት መቅረብ። ሰው ሆኖ ማይሳሳት የለም። ነገር ግን አውቆ ሆን ብሎ የወንጀልን በር ፈልጎ አንኳክቶ ወንጀል መስራትና ነፍስን አላህን መታዘዝ ላይ ከመገደፍ ጋር ሳያስቡት፣ ሳይፈልጉት፣ ሳያቅዱለት በድንገት ወንጀል መስራት ሁለቱ ይለያያል። አላህ ተባረከ ወተዓላ መሃሪ እንደሆነ ቢነግረንም የሚምረው ተሳስቶ ወንጀል የሰራን ሰው ነው። በቀላሉ የሚምረው ተሳስቶ ወንጀል የሰራን ሰው ነው። ለወንጀል አቅዶ አውጥቶ አውርዶ ፈልጎ ወንጀል የሚሰራን ሰው አላህ በቀላሉ አይመርም። የተለያዩ ወንጀል የሰሩ ሰዎችን እንደሚቀጣ ቁርአን ላይ ነግሮናል። እጅግ በጣም ብዙ ሰዎች የአላህን ተባረከ ወተዓላ መሃሪነት ተስፋ በማድረግ አላህ ከሪም ነው እንደ ሰዎች አይደለም እያሉ ጀርባቸውን በወንጀል የሚያከብዱ የሥራ መዝገባቸውን በወንጀል የሚሞሉ ሰዎች አሉ። አዎ አላህን ተባረከ ወተዓላ ተስፋ ማድረግ፣ አላህ ላይ ጥሩን ነገር ተስፋ ማድረግ፣ ከአላህ ምህረትን መጠበቅ ሑስነ ظን ተገቢና አስፈላጊ ነገር ነው። መቼም አላህ አይምረኝም ብሎ ተስፋ መቁረጥም ከሙስሊም የሚጠበቅ አይደለም። ከባድ ወንጀል ከከባኢረ ዙኑብ ከከባድ ወንጀሎች አንዱ እኔን አላህ አይምረኝም ብሎ ተስፋ መቁረጥ፣ እገሌን መቼም አላህ አይምረውም ብሎ ተስፋ ማስቆረጥ። ይሄ አይገባም። አላህ መሃሪ እንደሆነ ነግሮና፣ ነገር ግን የአላህን ምህረት ተስፋ በማድረግና በሸይጣን በመታለል መካከል ያለውን ልዩነት መረዳት ያስፈልጋል። አላህ ይምረኛል ብሎ ያወቁ ወንጀል መስራት ሞኝነት፣ ሳላውቅ ሳላስብ ሳልፈልግ የሰራሁትን አላህ ይምረኛል መሃሪ ነው ብሎ አላህን ተስፋ ማድረግ ከአላህ ጥሩን ነገር መጠበቅ ሙእምንነት ነው። ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ መን ያዕመል ሱአን ዩጅዘ ቢሂ የሚል የቁርአን አንቀጽ አለ። ነፍሳችንን ቆንጠጥ እንድናደርግ የሚመክር አንቀጽም። እናንተ እንደምትመኙት እንደምታስቡት አይደለም። መጥፎ ሥራ ሰርታችሁ ስታበቁ ሰዩግፈሩ ለና እንማራለን እንደምትሉት አይደለም። መጥፎ ሥራ የሠራ ሰው ከሥራው መሸሻ አያገኝም፣ የዋጋውን ያገኛል ተብሏልና አላህ ላይ ተባረከ ወተዓላ ሑስነ ظን ልብ ውስጥ ማሳደር አላህ ይምረኛል፣ ይቅር ይለኛል፣ አላህ አዛኝ ነው፣ አላህ ከሪም ነው ማለት አብሮት መልካም ሥራ ሊኖር ይገባል። ሥራን ከማሳመር ጋር ወንጀልን ከመራቅ ጋር አላህ ይምረኛል ከእሱ ዘንድ ምህረትን አገኛለሁ ማለት መልካምና ከሙስሊም የሚጠበቅ ነገር ፍትህ ነው፣ አግባብ። አላህ ተባረከ ወተዓላ እሱ ዘንድ ባለው የመሃሪነት ባህሪ የተወበቱን ይመራል። አብዛኛው ስራቸው መልካም የሆነ አልፎ አልፎ ነፍስያቸውና ሸይጣን ሸንግለው አታለው የሚቀላቀሉባቸውን ወንጀል ይሰርዛል። ይሄ ነው ከአላህ ተባረከ ወተዓላ ጥሩ ነገር መጠበቅ የሚባል። ቀን ከሌሊት ወንጀል የሚሰራ ከበባድ ወንጀሎች ላይ የሚዘወትር የሰዎችን ሐቅ የሚነካ ገንዘባቸውን የሚዘርፍ ስማቸውን የሚያጠፋ አካላቸውን የሚጎዳ ሕይወታቸውን የሚያጠፋ የተለያዩ አላህ አክብሯቸው ተጠንቀቋቸው ያለ ከበባድ ወንጀሎችን የሚዳፈር ሆን ብሎ ሸሪዓን የሚጻረር የሻውን ሰርቶ ሲያበቃ አላህ ከሪም ነው፣ አላህ አዛኝ ነው፣ እንደ ሰዎች አይደለም እያለ ጌታዬ ዘንድ ጥሩ ነገር እጠብቃለሁ ቢል ፈጽሞ ይሄ ሑስነ ظን አይባል፣ ከአላህ ጥሩ ነገር መጠበቅ አይባል። አላህን ተባረከ ወተዓላ ሞኝ ነው ብሎ ማሰብ ነው የሚባል። ሲጀምርም በትክክል ነገሩ ከታየ ወንጀል የሚሰራ ሰው ጌታው ላይ ጥሩ ግምት አይኖረው። አላህን የሚያስቆጣ ዘውትር ወንጀል የሚዳፈር ሰው ልቡ አይረጋጋም። እንዲሁ ራሱን ለማታለል ሸይጣን እያስመሰለበት አላህ ይምረዋል፣ አላህ ይምረሃል፣ ይምረኛል እያለ ይኖራል እንጂ ወንጀል ከአላህ ተባረከ ወተዓላ ረሕመትን እንዳይከጅሉ ውስጥ ላይ መጥፎ ስሜት እንዲሰማ ያደርጋል። የሰው ልጅ ማድመጥ ያለበት ውስጡን ነው፣ ጊዜያዊ ስሜቶችን ሳይሆን የሸይጣንን ብዥታና ማታለያ ሳይሆን በትክክል ከጌታዬ ጥሩ ነገር አገኛለሁ፣ ጥሩ ነገር እጠብቃለሁ፣ ምህረትን፣ ጀነትን የሚለው ስራው ያማረ ሰው ስራው ከመበላሸቱ ጋር በአፉ አልያ ደግሞ በወስዋስ መልኩ ልቡ ላይ ውል የሚልበት አላህ ይምረኛል የሚል ሰው በትክክል ከነፍሱ ጋር ቢነጋገር ውስጡን በሚገባ በጥልቀት ቢመረምር ራሱን ቢያዳምጥ
ስጋት አለ ውስጡ ላይ። አጥፍቼም አበላሽቼም ተው ያለኝን እምቢ ብዬም አስቆጥቼውም እንዴት ነው ከሱ ጥሩ ነገር መጠብቀው የሚል ድምፅ ከውስጡ መስማት ይችላል ለራሱ ለነፍሱ ጊዜ ከሰጠ። ነገር ግን በወንጀል ተጠምዶ ራሱን የሚገመግምበት ራሱን የሚፈትሽበት ጊዜ ስለማያገኝ የሸይጣንም ትልቅ ሥራ የዒዱሁም ወዩመኒህም ወማ የዒዱሁም ሸይጣኑ ኢላ ጉሩራ። ሸይጣን ከንቱ ተስፋን ይሰጣቸዋል፣ መልካምን ነገር ያስመኛቸዋል። የሸይጣን ቃልና ምኞት መታለል መሸንገል እንጂ ሌላ አይደለም ባለው መሰረት አላህ ተባረከ ወተዓላ መጥፎ ሥራ ከመስራት ጋር የአላህን ምህረት ያስከጅላቸዋል። ሸይጣን ከፊት ከኋላ ከግራ ከቀኝ በእግር በፈረስ እመጣባቸዋለሁ፣ አታላቸዋለሁ። አብዛኞቹን ታዛዥ ሆነው አታገኛቸውም ብሎ አላህ ፊት ቆሞ ዝቷል። ሸይጣን የሰው ልጅ ላይ እንደሚጫወት ሂድ አንተን የተከተለ ከአንተ ጋር ጀሀነም ትገባላችሁ፣ ትክክለኛ የኔ ባሮች እነሱ ላይ አቅም የለህም መግቢያ የለህም ብሎታል አላህ ተባረከ ወተዓላ። አንድ ከአለቃው የጠፋ ባሪያ የባሪያነት ስርዓት በነበረበት ጊዜ ያለሱ መግቢያ የሌለው እንደ ዕቃ ገዝቶ ያመጣው ከአለቃው አገልጋይ ጠፍቶ ቆይቶ መመለስ ቢያስብ ያለ አለቃዬ ፈቃድ ከቤት ወጥቻለሁ፣ ስራ አበላሽቻለሁ፣ አሁን ብመለስ በፊቱ እንዴት ነው የምቆመው ብሎ መጨነቁ አይቀር። ተልኮ አድርግ የተባለውን አድርጎ አምጣ የተባለውን ይዞ ሲመጣ የሚሰማው አይነት ስሜት አይሰማውም። የጠፋ ባሪያ ወደ አለቃው ሲመለስ፣ ልጅ እንኳ ወደ አባቱ ሲመለስ አታድርግ ያለኝን አድርጌ አትሄድ ወደ አለኝ ቦታ ሄጄ አባቴን እንዴት ነው ማገኘው ይላል። ባሪያም አለቃዬ ጋር እንዴት ነው የምገናኘው ይላል። በስጋት ነው መምጣት ካለበትም የሚመጣው፣ በዛው ሊጠፋ ይችላል። የሰው ልጅ ከጌታው ጋር ያለው ግንኙነት ባሪያ ከአለቃው ጋር እንዳለው ግንኙነት ነው። የገቢ ምንጩ እሱ የሆነ አሰሪ ሰራተኛ ከገቢ ምንጩ ከሆነ አለቃው አሰሪው ጋር እንዳለው ግንኙነት ነው። የአላሁ ከዛ በብዙ እጥፍ የላቀ ነው። የሰው ልጅ ያለ አላህ ዱንያም ይሁን አኼራ ላይ መኖር አይችልም። ወኢነ ለና ለልአኺረተ ወልኡላ፣ ዱንያ አኼራ የአላህ ነው፣ በአላህ እጅ ነው ያለው። የሰው ልጅ የሚበላው የሚጠጣው የሚተነፍሰው በአላህ ፈቃድ በአላህ እርዳታ ነው። ዱንያ ላይ እንኳ ሰውም እንስሳውም ታዛዥ አመፀኛውም ይበላል ይጠጣል ይተነፍሳል። ከባዱ ፈተና አኼራ ነውና ዱንያ ላይ እንደሻው የሆነ ከአላህ ያመፀ ከህግ የወጣ ስሜቱን ሲያመልክ የኖረ የቅያም ቀን አላህ ፊት እንዴት ነው የምቆመው ከማጥፋቴ ጋር ከመበላሸቴ ጋር አላህ ይምረኛል እንዴ የሚል ጥያቄ ውስጡ ላይ መኖሩ አይቀርም። ህሊናው ጭራሽ ካልሞተ ተፈጥሮ ካልተቀየረ ስራው የተበላሸ በሙሉ ውስጡ ላይ ጭርታ ብቸኝነት ይሰማዋል፣ ስጋት ይወረዋል። ያን ሁሉ ወንጀል ተሸክሜ እንዴት ጀነት እገባለሁ ይላል። በተቃራኒው ደግሞ ስራው ያማረ ጸባዩ ያማረ አላህን የሚፈራ የአላህን ሐቅ የሰው ልጆችን ሐቅ የሚጠብቅ ታዛዥ የሆነ የሰው ልጅ በመልካም ስራው ልክ ጌታው ላይ መልካም ተስፋ ይኖረዋል። አላህ ይመረኛል፣ ለሱ ብዬ እንዲህ አይነት መልካም ስራ ሰርቻለሁ፣ ለሱ ብዬ እንዲህ አይነት ወንጀል ትቻለሁ፣ ከጌታዬ ምህረትን ሽልማትን እጠብቃለሁ ይላል። በኢሕሳናችን በመልካም ስራችን